በጀት የአንድን ሀገር የኢኮኖሚ የማህበራዊና የፖለቲካ እንቅስቃሴዎች ለመከወን የሚያስችል መሰረታዊ የዕቅድ ማስፈጸሚያ መሳሪያ መሆኑ ይታወቃል። በጀት የሀገርን ውስን ሀብት ከተለጠጡ ፍላጎቶች ጋር በማጣጣም የማክሮ ኢኮኖሚ መረጋጋትንና የሀገርን የልማት አቅጣጫ የሚቀየስበት የፊስካል ፖሊሲ መሳሪያ ነው። ከዚሁ ጋር በተያያዘ የኢትዮጵያ ፌዴራል መንግስት በጀት ከጊዜ ወደ ጊዜ እያደገ የመጣና የዜጎችን ማህበራዊና ኢኮኖሚያዊ ኑሮ ለማሻሻል የካፒታል በጀት ወሳኝ ሚና አለው። በኢፌዴሪ ህገ መንግስት አንቀጽ 55 ንዑስ አንቀጽ 11 መሰረት በጀት የማጽደቅ ስልጣን የተሰጠው ለህዝብ ተወካዮች ምክር ቤት መሆኑ ይታወቃል። የምክር ቤቱ ሚና በጀቱን ከማጽደቅ ባሻገር የተመደበውን የህዝብና የሀገር ሀብት ሳይባክን ለታለመለት ዓላማ መዋሉን ከብክነት መዳኑንና ለእያንዳንዱ ወጪ ተገቢውን ውጤት መመዝገቡን በጠንካራ የክትትልና ቁጥጥር ስርዓት የማረጋገጥ ኃላፊነት ጭምር አለበት። የተከበራችሁ ተመልካቾቻችን፣ በዘመናዊ የፋይናንስና የበጀት አስተዳደር ስርዓት የአንድ ሀገር የፋይናንስና የበጀት አስተዳደር ስኬት በሶስት ዋና ዋና ምሰሶዎች ላይ እንደሚመሰረት ብዙዎች ይስማሙበታል። እነዚህም ጥብቅ የበጀት አጠቃቀም ስርዓትን ማጠናከር፣ የተመደበውን ሀብት ቅድሚያ ለሚሰጣቸው የልማትና የአገልግሎት ዘርፎች በትክክል መመደብ፣ እንዲሁም በህዝቡ መሰረታዊ ፍላጎቶችና ጥያቄዎች ላይ የተመሰረተ ፍትሃዊና ውጤታማ የሀብት ክፍፍልን ተግባራዊ ማድረግ ናቸው። ምክር ቤታችን በእነዚህ ሶስት ምሰሶዎች ላይ በመመስረት በአስፈጻሚ አካላት ላይ ተከታታይና ጥብቅ የክትትልና ቁጥጥር ስራዎችን ያከናውናል። በዚህም መሰረት ክፍተቶች ያሉባቸው አስፈጻሚ ተቋማት የእርምት እርምጃ እንዲወስዱ የሚደረግ ሲሆን፣ ማስተካከያ ባላደረጉትና የህዝብን አደራ ባጎደሉ አካላት ላይ ደግሞ ተጠያቂነትን የማረጋገጥ ጠንካራ ስራ ይሰራል። ለመሆኑ ባለፉት 5 ዓመታት የጸደቁትና በየጊዜው እያደጉ የመጡት ግዙፍ በጀት በእነዚህ ሶስት ሳይንሳዊ መለኪያዎች ሲመዘኑ ምን አይነት ተጨባጭ ውጤት አስመዘገቡ? በአፈጻጸም ረገድ አሁንም ያሉብን ፈተናዎች ምንድን ናቸው? የ2019 በጀት ዓመትስ ይበልጥ ውጤታማና ለታለመለት ዓላማ ብቻ እንዲውል ምን አይነት የትኩረት አቅጣጫዎች ተቀምጠዋል? የህዝብ ተወካዮች ምክር ቤት አባላት ባለፉት 5 ዓመታት ቆይታቸው በትምህርት፣ በጤና፣ በኮሪደር ልማት፣ በሜጋ ፕሮጀክቶችና በስራ ዕድል ፈጠራ ላይ ያሉትን ስኬቶችና ፈተናዎች ከአዲሱ የ2019 በጀት ዓመት ስልታዊ አቅጣጫዎች ጋር አያይዘን በሰፊው የምንወያይ ይሆናል። እንድትከታተሉን በአክብሮት እንጋብዛለን። በነበርንበት 5 ዓመት ቆይታ ውስጥ የፌዴራል የመንግስት በጀት ከአመት ዓመት እየጨመረ የመጣበት አግባብ ለሁሉም ኢትዮጵያውያን ግልጽ ነው። በዚህም መካከል አጠቃላይ እንደ መንግስት መዋቅር ለዘላቂ ልማት ስራዎች፣ ለመሰረተ ልማት ስራዎች፣ እድገት ተኮር ስራዎችና ሰው ተኮር ስራዎች ላይ መዋሉን እየገመገምን እያረምን የመጣንበት አግባብ ነው ያለው። ለትልቁ ለኢኮኖሚ ግንባታና ለኢኮኖሚ እድገት ደግሞ መሰረት የጣለው የለውጡ መንግስት አጠቃላይ የማክሮ ኢኮኖሚው ማሻሻያ በመደረጉ ምክንያት በተለይ ባሳለፍነው 2016 17 18 በጀት ዓመት ጀምሮ ማይክሮ ኢኮኖሚ ላይ የነበረው የማሻሻያ ዘርፍና የብዝሃ ዘርፍ ኢኮኖሚ በመከተላችን ምክንያት ከአመት ዓመት የህብረተሰቡን የማህበረሰቡን ፍላጎት ጭምር ለማሟላት ያገዘበትን አግባብ እየገመገምን የመጣነው ሁኔታ ማንሳት ይቻላል። የፓርላማ አጠቃላይ ስራ ምን እንደሚመስል ብዙ ትምህርት ለራሴ የወሰድኩበት ቆይታ ነበረኝ። በዚህ ጊዜ ውስጥ እንግዲህ የኢትዮጵያ ኢኮኖሚ ከአመት ዓመት እጅግ በጣም እየጨመረ በጠቅላይ ሚኒስትሩም ሪፖርት ላይ እንደሰማነው ወደ ውጭ ኤክስፖርት የምናደርጋቸው ምርቶች እጅግ በጣም በከፍተኛ ሁኔታ የጨመሩበት፣ የውጭ ሪዘርቫችን የጨመረበት፣ የዕዳ መጠናችን እየቀነስን የሄድበት ሂደት ስለነበር የነበረውን የማክሮ ኢኮኖሚ ያለመረጋጋት ወደ መረጋጋት የማምጣቱ ነገር በጣም ጥሩ ደረጃ ላይ እንደደረሰ፣ ያ ማለት አሁንም 100% ተጠናቋል ማለት ሳይሆን የሚቀሩ ብዙ ስራዎች አሉ። በተለይ የኑሮ ውድነትንና የዋጋ ንረትን ከመቆጣጠር አንጻር ምርትና ምርታማነትን ከማሳደግ የግብርና ቫልዩ ቼኖችን ከመጨመር አንጻር የሚጠበቁ የሚሰሩ ስራዎች እንዳሉ ሆነው አሁን የተገኘው ስኬት ግን እጅግ በጣም ደስ የሚል ነው። በእኛ መንግስት ብቻ ሳይሆን በዓለም አቀፍ ተቋማት በነ ወርልድ ባንክ በነ IMF ሪፖርት የኢትዮጵያ ኢኮኖሚ በአመት ከ6% በላይ ወደ 7% 8% እያደገ የመጣበት ሁኔታ አለ። ይሄ ደግሞ የመጣው
መንግስት ከአንድ ዘርፍ ይልቅ ወደ ብዝሃ ዘርፍ እየሰራ ስላለ ነው። ከዚህ ቀደም ግብርና መሪ ላይ ብቻ ነበር ፎከስ አድርገን እየሰራን የነበር ነው። አሁን ኢንዱስትሪውም፣ ሰርቪሱም፣ ማኑፋክቸሪንጉም፣ ቱሪዝሙም የራሱ የሆነ ኮንትሪቢዩሽን በኢኮኖሚው ላይ እያሳደረ ስለመጣ ይሄ እንደቀላል የሚታይ አይደለም። ከዚህ ጋር ተያይዞ እንግዲህ ፓርላማ ሚና አለው፣ ህግ የማውጣት ሚና አለው፣ የመቆጣጠር ሚና አለው፣ በጀት የመመደብ በጀቶችን የመቆጣጠር ሚናዎች አሉና ከዛ አንጻር የፓርላማ ቁጥጥር እያደገ የመጣ መሆኑ አሁንም በቂ አይደለም፣ ወደፊት ማደግ አለበት፣ መጨመር አለበት። ግን ከአመት አመት ከዚህ በፊት ከነበረው ምክር ቤት አሁን ያለው ምክር ቤት የተሻለ የመቆጣጠር አቅሙ እያደገ የመጣ አሰራሮችን እየተለወጡ የመጡበት ሂደት መኖራቸውን ነው የተረዳ ነው ማለት ነው። በፌዴራል ደረጃ በየአመቱ የሚታወጀው በጀት የሀገራችንን የልማት ጥያቄ እንዲመልስ በማሰብ እና በርካታ የተለያዩ እቅዶችን እንደ ሀገር በማቀድ ይሄንን እቅድ ወደ ተግባር ለመቀየርና ውጤታማ አድርጎ የህዝብንን ተጠቃሚነት ለማረጋገጥ የበጀት እወጃው ከአመት አመት በመጠን በጣም እየጨመረ የመጣ ነው። በዚህ መሰረትም በተለያዩ ዘርፎች በትምህርትም፣ በጤናም፣ በግብርናም፣ በስራ እድል ፈጠራም እነዚህንን በርካታ ለውጦች እያመጣ ያለበት ሁኔታ ነው። ያው ሀገራችን ሰፊ ነው። የሀገራችንን ህዝብ ፍላጎት በጣም ሰፊ ነው። ነገር ግን ደግሞ ይሄንን በደንብ አድሬስ ሊያደርግ በሚችል መንገድ በጀቱ ከአመት አመት እየጨመረ የሄደበት ሁኔታ ነው ያለው። ይሄ በጀት እንዲጨምር የሚያደርገው አንደኛ የውስጥ አቅማችንን በከፍተኛ ደረጃ በመጠቀምና ያለውንን የገቢ ምርት በጣም ከፍ በማድረግ ሰፊ በጀት በማመንጨት ከፍተኛ የሆነ በጀት በየአመቱ እየተጨመረ ያለበት ሁኔታ ነው ያለው። በዚህ ባለፈው 5 አመት እንደ ምክር ቤት ታሪካዊ ስራዎች ተሰርተዋል ማለት እንችላለን። ለአብነት ትልልቅ ፕሮጀክቶችን ማስፈጸም ተችሏል። በጤና ላይም ትልልቅ ምርታዎች መጥተዋል። የኑሮ ውድነትንም ለማሻሻል ብዙ ጥረቶች ተደርጓል። ከሁለት አሃዝ ወደ አንድ አሃዝ እንዲደርስ ተደርጓል እና መንግስታችን አቅሙ የበጀት አቅሙ የማስፈጸም አቅሙ እየጨመረ መጥተዋል። ይሄ ደግሞ ምክር ቤቱ የራሱን ድርሻም እየተወጣ የክትትል ቁጥጥር ስራዎቹንም እያጠናከረ ሄደዋል። የተመደቡ በጀት በትክክል ለታለመለት ዓላማ እንዲውል ፍጻሜ እንዲያገኝ ክትትሉም ጥሩ ነበረ። በ5 አመት ብዙ ስራዎች ተሰርቷል። በመሰረተ ልማት፣ በማህበራዊ ጉዳይ፣ በዘርፈ ብዙ ስራዎች ተሰርቷል። የመጣ ለውጥም አለ። በመሰረተ ልማት፣ በከተማ ውበት የመጡ ብዙ ስራዎች አሉ። ክቡር ጠቅላይ ሚኒስትሩም ሪፖርታቸው ውስጥ እንደገለጹት ብዙ መንገዶች ተሰርቷል። የውሃ ልማቶች፣ የውሃ ፕሮጀክቶች፣ ግድቦች ተሰርቷል። ብዙ ሆስፒታሎች ተሰርቷል። ዘርፈ ብዙ የማህበረሰቡን ችግር ፈቺ የሆኑ ስራዎች ተሰርቷል። በሪፖርቱም በጥልቀት እንደተገለጸው በጣም ውጤታማ ስራ ባለፉት 5 አመታት ውስጥ ተሰርቷል። በ2018ም ከ5 አመቱ አንዱ ስለሆነ በ2018ም በጨረስነው 2018 ውስጥም ብዙ ስራዎች ብዙ የልማት ስራዎችን በከተማም በገጠርም በግብርናም በማኑፋክቸሪንግም በኢንዱስትሪ በኮሪደር ልማት አጥነት ቅነሳ ውስጥም ዘርፈ ብዙ ስራ ተሰራ። በጣም ውጤታማ ዘመን ነበር ማለት ይቻላል። በርካታ ለውጦች አመጧል። እንደምናስታውሰው 2014 ላይ ስንጀምር የነበረው አመታዊ በጀትና አሁን ያለንበት በጣም ብዙ ርቀት ያለበት ነው። ያም ሆኖ ግን ስንጀምር በጀመርነውም ጭምር አሁን በደረስንበት አተያይ ስናየው በጤናም በትምህርትም በስራ እድል ፈጠራ በርካታ ለውጦች መጥተዋል ብዬ አስባለሁ። እንግዲህ ይህንን ይዘውት የመጡ የታሰቡና የተጀመሩ ኢኒሼቲቮች ስራ እድል ፈጠራው ላይ በርካታ አስተዋጽኦ ነበራቸው። ጤና ላይም የራሳቸው አስተዋጽኦ ነበራቸው። ለምሳሌ ኮሪደር ልማት በሁለት መንገድ፣ አንደኛ ተላላፊ ያልሆኑ በሽታዎችን በመከላከል፣ ሁለተኛ ደግሞ ከሽታና ከንኪ ነፃ በማድረግ ዜጎች ከተላላፊ በሽታ ነፃ እንዲሆኑ አድርጓል።
ህጻናት፣ ሴቶችም ተጠቃሚ ሆኗል። እውነት ለመናገር የዋን ስቶፕ ሴንተሮች በየአካባቢው መገንባት ትምህርት ላይ ለሴቶችም እንዲሁም ለሁሉም ጥራት ያለው ትምህርት ከመስጠት አንጻር ሲጀመር 12ኛ ክፍል ይሄ ምዘናው 3% የነበረው አሁን ወደ 8% የደረስንበት። ይሄ እንግዲህ ዝም ብሎ የመጣ አይደለም። ኢንቨስትመንት የሚጠይቅ በተማሪዎችም በመምህራንም ኢንቨስትመንት የሚጠይቅ ስለነበረ ከጊዜ ወደ ጊዜ በጀቱ በጨመረ ቁጥር ብዙ ለውጦች እየመጡ እንደሆነ አስተውለናል፣ ገምግመንም አልፈናል። በማህበረሰቡ እኛም በክትትል በቁጥጥር ስራችን ወይም ደግሞ በምክር ቤት አጀንዳዎቻችን ላይ የማህበረሰቡን ህይወት ከመለወጥና የስራ አጡን ችግር ከመፍታት አኳያ ከበጀቱ እድገትና ከሚነሱ ጥያቄዎች ጋር አነጻጽሮ ማየት የመገምገም እድሉ ስለነበረን እኔም እንደ አንድ ተገልጋይ ያለውን ተጨባጭ ሁኔታ በማነሳበት ጊዜ በተለይ ከኑሮ ውድነት ጋር ተያይዞ የሚነሳው ጥያቄ ትክክል ነው፣ ግን ደግሞ እንደኛ ሀገር ተጨባጭ ሁኔታ ብቻ አይደለም። ይሄ ዓለም አቀፋዊ ክስተት ወይም ዓለም አቀፋዊ ሁነት ነው። ይህንን ለመቀልበስ መንግስት ሌት ተቀን እየታተረ እየሰራ ያለበት ሁኔታ ነው ያለው። ማህበረሰቡም ግን በተለይ ሰላሙን ከማስጠበቅ የስራ ባህሉን አሻሽሎ ሰራተኛ ህዝብ ከመፍጠር አኳያ ምርትና ምርታማነትን ከማሳደግ አኳያ ቀሪ ስራዎች እንዳሉም ጭምር ታስቦ ከተበጀተው በጀት በተጨማሪ ማህበረሰቡ አገልጋይ፣ ሰሪ፣ አሰሪ ወይም ደግሞ ንቁ እንዲሆንም ጭምር አቅጣጫ የተቀመጠበት ስለሆነ ሁለቱን ነገሮች አጣጥሞ ለመሄድ የተሄደበት ርቀት ቀላል አይደለም። በአንድ ጀንበር ተሰንቆ በአንድ ጀንበር የሚያልቅ አይደለም። የሁላችንንም ርብርብ የሁላችንንም አጋርነት የሚጠይቅ ነው ብዬ ነው የማስበው በግሌ። ከኑሮ ውድነት አንጻር ግን አሁንም ፈተና ነው እንደ ሀገር። ምክንያቱም የመንግስት ሰራተኛው ደሞዝ ፊክስድ ነው። ታክስ እዛ ላይ በጣም ይከፍላል። ወደ 35% ታክስ ይከፍላል። ወጡም ደግሞ በቫት በምን እያለ የሚከፍላቸው ወጪዎች አሉ። ከዛ አንጻር ፊክስድ ኢንካም ያላቸው የሀገራችን ዜጎች እጅግ በጣም የተጎዱ ነው። ጠቅላይ ሚኒስትሩም እንዳነሳው ይህን ነገር በጋራ ተባብረ መስራት አለብን። ሀገሪቱ የምታገኘው ኢኮኖሚ ወደ ሁሉም ዘርፍ ኢኳሊ ዲስትሪቢዩትድ መሆን መቻል አለበት የሚለውን ነገር ፊዚካልና ሞኔታሪ ፖሊሲዎች ላይ አጠንክሮ መስራት እንደሚገባና ረጅም ዓመት ስትራቴጂክ እቅድም በመንግስት በኩል እንደተዘጋጀ ነው እንግዲህ ዛሬ በነበረን መድረክም የተረዳ ነው። ትምህርት ጋራ ወስደን ብናይ ብዙ ጊዜ ድህነት ተኮር ለሆኑ ተቋማት ከፍተኛ በጀት እንዲበጀት ይደረጋል። የትምህርት ተቋማት በተለይ በጣም ሰፊ ከመሆኑም አኳያ የሰው ኃይሉም ሰፊ ነው፣ ተቋማትም ሰፊ ናቸው። ከሱ ጋር ተያይዞ በርካታ በጀት ይመደባል። በተለይ አሁን ቅርብ ጊዜ ደግሞ የቅድመ አንደኛ ትምህርት ላይ መሰረት እንዲጥል ለማድረግ ከፍተኛ በጀትም ይበጀታል። ከህብረተሰቡም ከፍተኛ ድጋፍ እየተደረገ በርካታ ቅድመ አንደኛ ትምህርት ቤቶች እየተገነቡ ያሉበት፣ በርካታ ህጻናት ወደዚህ የትምህርት እርከን እንዲገቡ የተደረገበት፣ በአንደኛ ደረጃም በከፍተኛ ደረጃም በአጠቃላይ ትምህርት በአጠቃላይ ልዩ ትኩረት እየተሰጠ እየተሰራበት ያለበት ሁኔታና አሁንም ያው የትምህርት ለውጥ በአንድ የማይመጣ ቢሆንም ግን አሁን ያለው ለውጥና ተነሳሽነት የመንግስትም ቁርጠኝነት በጣም ከፍተኛ የሆነበት ሁኔታ ነው ያለው። በተለይም ደግሞ የትምህርት ለትውልድ ይሄንንም ከፍተኛ ሀብት በማመንጨት የመንግስትንን አመታዊ በጀትም በሚደግፍ መንገድ እየተሰራ ያለበት ሁኔታ ስለሆነ በርካታ ለውጦች እየመጡ ያሉ መሆኑን በእኛ በክትትል በቁጥጥራችንም እያገኘንበት ያለበት ሁኔታ ነው ያለው። ከጤና ጋር ወስደን ስናይ ያው ጤና ብዙ መሰረተ ልማት የሚጠይቅ ብዙ ቴክኖሎጂ የሚጠይቅ ብዙ ግብዓት የሚጠይቅ የሰው ኃይልንም ጭምር በዚያው ልክ ማብቃት የሚቻልበት ሁኔታም ስላለ በጀቱ ለዚህ የሚውለው ነገር የተበጀተውን በጀት በርካታ ለውጥ እያመጣ ያለበት ሁኔታ ነው ያለ። በዚህ ዓመትም በጣም ከፍ ብሎ በጀት የተበጀተበት ሁኔታ ነው ያለው። በዚህ መንገድ ከአክሞ ከማዳንም በዘለለ ገና ከህመም በፊት መከታተል መቆጣጠር እንደሚያስፈልግ በርካታ ስራ እየተሰራ ያለበት ሁኔታ እንዳለ ያው የአደባባይ ምስጢር ነው የሚሆነው። ብዙ ለውጦች መጥተዋል ማለት እንችላለን። በሀገራችን በምናያቸው በፕሮጀክት አፈጻጸምም ቀላል የማይባሉ ፕሮጀክቶች ፍጻሜ አግኝቶ ለህዝብ ተደራሽነት ህዝብን ለማገልገል ደርሷል ማለት እንችላለን። ከዚህ ውስጥ በሀገራችን ላይ ካሉ ትልልቅ ፕሮጀክቶች አንዱ የኢትዮጵያ ህልውና የሆነው የህዳሴ ግድብን ማስጨረስ የቻልንበት አመት በዚሁ በ5 አመት የስራ ጊዜያችን ነውና
ለዚህም ለሁላችን ለኢትዮጵያ ሕዝብ ኩራት የሆነው ፕሮጀክትን ማስፈጸም የተቻለው በቁርጠኝነት በአመራር ቁርጠኝነትም ጭምር በምክር ቤቱም እንግዲህ በበጀቱ የሚመደበው በጀት በአግባቡ ስራ ላይ እንዲውል ሌሎች ፕሮጀክቶችንም የመንገድ ፕሮጀክቶች መውሰድ እንችላለን። ብዙ ጊዜ ባክሎግ የሆኑ ለአመታት የቆዩ ፕሮጀክቶች በመንግስት ላይም ጫና የሆኑ የነበሩ እነሱም እንዲፈጸሙ ለማድረግ ተችሏልና ትልልቅ ለውጦች መምጣት ችሏል ማለት እችላለሁ። የህዳሴ ግድብ ማለቅ እንዲሁም ደግሞ ትልልቅ የስኳር ፕሮጀክቶች መጠናቀቅ እንዲሁም ደግሞ የትልልቅ የግድቦችን የመስኖ ግድቦችን የተጀመሩ መጠናቀቃቸው በርካታ ኢምፓክት አስከትሏል ብዬ አስባለሁ። ይሄ የስራ እድል ፈጠራንም ይይዛል፣ የአጠቃላይ ማህበራዊ ለውጥንም ይዞ የሚሻገር ስለሆነ ትልቅ ለውጥ አምጧል ብዬ አስባለሁ። ከዚህ በመነሳት ዘንድሮ የተያዘው በጀት ለ2019 ትልቅ ለውጥ የተጀመሩ አጠቃላይ ልማቶችን ያጠናቅቃል። የተጀመሩ ማይጠናቀቁትም ደግሞ ያፋጥናል ብዬ አስባለሁ። እንደ መዳበሪያ ፋብሪካ፣ ሌሎችም ትልልቅ ፕሮጀክቶችን ማለት ነው። በየክልሉ ከፌዴራል መንግስታት በተጨማሪ የክልል መንግስታትም ጭምር የስራ እድል ፈጠራውን እንደ አንኳር ስራ አድርገን ነው በተለይ ከወጣቶቻችንን ከቴክኖሎጂ ጋር ከማላመድ ጋር ተያይዞ ስራ ፈላጊ ሳይሆኑ ስራ ፈጣሪ እንደሆኑ ከማድረግ ጋር ተያይዞ ትንንሽ እና ትልልቅ ኢንዱስትሪዎችን ከመፈልፈል ጋር ተያይዞና ከኢኮደርስ ጋር ከአይሲቲው ጋር ተያይዞ በጣም አውትስታንዲንግ የሆኑ ተማሪዎች የሚወጡበት በተጨባጭ ስራ ፈጥረው ያሳዩን ከ8 ከ9 ዓመት ጀምሮ ያሉ ልጆችን ማፍራት የቻልንበት 5 ዓመታት አልፈዋል። ግን ደግሞ ካለ የኢትዮጵያ ሕዝብ አጠቃላይ የተማረ ኃይልና በነበረን የስራ ባህላችን አኳያ በተባለውና በታቀደው ልክ የሰራነው ስራ አመርቂ ቢሆንም የሚቀሩ ስራዎች እንዳሉ ግን የሚያሳይ ነገር አለና እሱን ደምሮ የነበሩ ጥንካሬዎችን አጠናክሮ ያሉ ስህተቶችን ደግሞ አርመን የምንሄድበት አግባብ ደግሞ ቀጣይ የሚሄድ ነው ብዬ ነው የማስበው። የሚቀሩ ስራዎች አሉ፣ የተሰሩ ስራዎችም ግን ደግሞ እጅግ በጣም አመርቂ በተለይ ስራ እድል ፈጠራ ከክህሎት ስራና ክህሎት ሚኒስትሪ ጋር ተያይዞ ከኮሌጁ ጋር ተያይዞ ከዩኒቨርሲቲዎች ጋር ተያይዞ እየተሰሩ ያሉ ስራዎች ከውጭ ሀገር ስራ እድል ጋር ተያይዞ የሚሰሩ ስራዎች የማይናቁ በጣም ትልቅ ፓራዳይም ሽፍት ያለበት አመት እንደነበረ ለማስታወስ ያህል ነው። ትምህርትና ከጤና ሽፋን አንጻር በጥራት ጉዳይ ያሉ ችግሮች እንደነበሩ ይታወቃል። ያን ጥራት ለማሻሻል የተጀመሩ ብዙ ስራዎች አሉ። በተለይ በታችኛው አጠቃላይ ትምህርት ላይ ኬጂን ጨምሮ ሁለተኛ ደረጃ ትምህርት ቤቶች እዛ አካባቢ የማስፋፋት ስራዎች በስፋት እየተሰሩ ነው። ዩኒቨርሲቲ ግንባታዎች ቆመዋል። ወደ ጥራት መሄድ አለብን የሚል አቋሞች አሉ። ሆኖም ግን አሁንም እዛ ላይ መሰራት አለበት። ጥራቱ ላይ መምህራን ልማት ላይ ክፍተቶች እንዳሉ ተረድተናል። ሰው ጥራትን በሚያመጡ ግብዓት ላይ በተጨማሪ በጣም መስራት መቻል አለብን። የተወሰኑ ቦርዲንግ ስኩሎች አሉ የተሰሩ ያሉት፣ እነሱ የሚበረታቱ ናቸው። የግል ትምህርት ተቋማት አሉ፣ ጥሩ ውጤት የሚያመጡ ሃይ ስኩሎች፣ ኢንተርናሽናል ትምህርት ቤቶች አሉ። በዛ ልክ የመንግስት ትምህርት ቤቶችም የተሻለ ምሁራንን እንዲያፈሩ ስራዎች ጅምር ላይ አሉ። እነዛን አጠናክሮ መቀጠል ያስፈልጋል። ከጤናም ሽፋን አንጻር ከህዝብ ቁጥር አንጻር ያለን የጤና ሆስፒታሎች ጥራትና ብዛት ያን ታህል በቂ ባይባልም ግን መሻሻሎች እንዳሉና ወደፊትም መንግስት ትኩረት አድርጎ ሊሰራባቸው እንደሚገቡ የተነሳባቸው ጉዳዮች ናቸው። እነዚህን ይመስላሉ እንግዲህ በማህበራዊ ዘርፍ ምርታዎች አሉ። ግን ካለን ትልቅ ሀገር ኢትዮጵያ ትልቅ ሀገር ናት። ብዙ ሪሶርስ ያላት ሀገር ናት። በዛው ልክ ካሉ ብልሹ አሰራሮችም አንጻር ግን የተመዘገቡ ውጤቶች ያን ታህል በጣም እጅግ የሚያረኩ ባይሆንም ባለው ሌቭል ባለን አቅም ግን ጥሩ ስኮር ማድረጋችንን ዛሬ ያየንበት በምክር ቤት ቆይታችንም የተረዳንበት ነው። እኔ ለምሳሌ የሰው ሀብት ስራ ስምሪትና ቴክኖሎጂ ቋሚ ኮሚቴ ውስጥ ነው ያለሁት። ትምህርት ሚኒስቴርና ተጠሪ ተቋማት፣ ዩኒቨርሲቲዎች፣ ስራ እድል ፈጠራ፣ ሲቪል ሰርቪስ በእኛ ቋሚ ኮሚቴ ስር ነበርና ከፍተኛ የሆነ ክትትልና ቁጥጥር እናደርግባቸዋለን። በተለይ ከስራ እድል ፈጠራ ጋር ተያይዞ ያሉ ክፍተቶች በተቻለ መጠን ኢንዱስትሪውን ማኑፋክቸሪንጉን በማስፋፋት አብዞርብ የሚያደርግበትን ሁኔታ ማመቻቸት ያስፈልጋል የሚሉ አቅጣጫዎች አሉ። ጥሩ በአንድ አመት ውስጥ ከ4 ሚሊዮን ስራ እድሎች የተፈጠሩበት ሁኔታ አለ። ግን ያ በቂ አይደለም ካለን ፖፑሌሽን አንጻር ያ ተጠናክሮ
መቀጠል አለበት የሚል ሀሳብ ነው ልሰጥሽ የምችል። ከስራ እድል ፈጠራ ጋር እንደሚታወቀው የሀገራችን ወጣት በጣም በርካታ ነው። ስራ የሚፈልገው በጣም ብዙ ነው። ነገር ግን ደግሞ ይሄንን ራሱ ስራ ፈጣሪ እንዲሆን በግል ሴክተሮችም እንዲቀጠር ከማድረግ አኳያ በርካታ ስልጠናዎች እየተሰጡ በዚህ ልክ በርካታ ለውጥ እየመጣ ያለበት ነው። በተለይ በዚህ ዓመት ደግሞ የውጭ የስራ እድል አዋጅን በማውጣት በሀገር ውስጥም በሀገር ውጭም የስራ እድል እንዲፈጠር በጣም ብዙ ስራ እየተሰራበት ሁኔታ ነው ያለው። ክቡር ጠቅላይ ሚኒስትሩ እንደገለጹት በስራ እድል ፈጠራ በ2018 ብዙ ስራ እንደተሰራ በሁለት ዘርፍ፣ አንደኛው በውጭ ሀገር ስራ ስምሪት ስራም በሀገር ውስጥም ከሀገር ውስጥ ደግሞ በማኑፋክቸሪንግ በግብርና እንዲሁም በተለያዩ ስራዎች ማአት ስራ ተሰርቷል። ስራ እድል ፈጠራ ላይ ከ4 ሚሊዮን ሰው በላይ ስራ እድል እንደተገኘ በሪፖርቱም ተገልጿል እና ጥሩ ስራ ተሰርቷል ማለት ይቻላል። በዛው ልክ ኑሮ ውድነትን ለመቀነስም ብዙ ስራ ተሰርቷል። ብዙ ድጎማ ተደርጓል። ነዳጅ ድጎማ ተደርጓል። ነዳጅ ድጎማ የሚደረገው ዝቅተኛ ገቢ ያላቸው ሰዎች ኑሮን ለመደገፍ ነው። ኢንፍሌሽን እንዳይፈጠር ነው። ሲንግል ዲጂት ላይ ኢንፍሌሽኑ እንዲቆይ ለማድረግ ነው። ነዳጅ ከ38 ቢሊዮን ብር በላይ ድጎማ የተደረገው የኑሮ ውድነቱን ለመቀነስ ነው። ብዙ ብቻ አይደለም፣ ማዳበሪያም ድጎማ ተደርጓል። ሌሎች ልማት ስራዎችም በመንግስት በጀት ድጎማ ተደርጎ ኢንፍሌሽኑ እንዲቀንስ ተደርጓል። ይሄ ድጋፍ ባይደረግ ኖሮ ይሄ ባጀት ድጋፍ በመንግስት ባይደረግ ኖሮ ኑሮ ውድነቱ ከዚህ የባሰ ይሆን ነበር ብዬ አስባለሁ። በብዙ መልኩ ወደ 4 ሚሊዮን በአመት የስራ እድል እየተፈጠረ ነው። የዘንድሮንም ብናይ ለውጦች አሉ። ግን ምንድነው የሰዎችም የመስራት ፍላጎት አናሳ ነው። ጠቅላይ ሚኒስትሩ በደንብ ሲነግሩን የነበረው ስራና ሰው እየተገናኘ አይደለም። ይሄ የስራ ባህል ማሳደግ ያስፈልጋል። ሰውም የስራ ፍላጎቱን ስራ ያለመናቀን ጭምር ባህል ማድረግ ያስፈልጋል የሚል እምነት አለ። መንግስት የሚፈጥረው ብቻ በቂ ባለመሆኑ በግል ሴክተሩም እንጌጅ ማድረግ የስራ ፍላጎትን ማስፋት ተገቢ ነው ብዬ አምናለሁ። ግን በተጨባጭ መንግስት ባለው ዳታ ከ4 ሚሊዮን በላይ ዜጎች ከአመት አመት እየቀጠረ የስራ እድል እየፈጠረ ይገኛል። ይህ በቂ አይደለም፣ ቀጣይ መሰራት አለበት። እሱ ብቻ አይደለም፣ ሰው የስራ ባህሉንም ጭምር ስራ ፈልጎ የመስራት ባህሉንም ጭምር ማሳደግ ደግሞ ጎን ለጎን መሰራት አለበት ብለን እናምናለን። የውጭ የስራ እድል ፈጠራ መፍጠር ብቻ ሳይሆን አሁን እኛም እንደምናየው ስልጠናውን የማለፍና እንዲሁም ቀጣሪ ሀገሮች የማጣጥም ጭምር ደርሷል። ኮምፒት ያለ ማድረግ በስልጠናው ልክ ሰዎች ፈተናውን ያለ ማለፍ ፈተናዎች እንደሆኑ በስራ እድልና ፈጠራ ሚኒስቴር እንሰማለን። ይህንን ማረም ዜጎች ኮምፒታቲቭ እንዲሆኑ ከሌሎች ሀገራት ሰራተኞች ጋራ እዚሁም ጥራት ያለው ስልጠና መስጠት ተገቢ ነው ብዬ አምናለሁ። ግን መንግስት የጀመራቸው ስራዎች አበረታች ናቸው። ኢትዮጵያ በጣም ትልቅ ሀገር ናት። በጣም ታታሪ አስተዋይ ህዝብ ያለባት ሀገር ናት። አሁን በምግብ እህል ራሱ ስንዴ ማንሳት ይቻላል። በስንዴ ራሳችንን እየቻልን የመጣንበት አግባብ በጣም ሰፊ ነው። ይህን ታታሪ ህዝብ ይዞ ይህን ታታሪ ወጣት ይዞ ይህን ያልተነካ ኃይል ይዞ ወደፊት በአጋጣሚ የአዲስ መንግስትን መሰረታለን 2019 ላይ ብዬ አስባለሁ። የምክር ቤቱም አባላት ሌሎችም መላ ኢትዮጵያውያን ያለንን አቅም ደምረን ከመነጣጠቅ ይልቅ መተራረቅን መርህ አድርገን ከመገፋፋት ይልቅ መቀራረብን መርህ አድርገን በአጋጣሚ በታሪካችን እኔም በዚህ አጋጣሚ በጣም እድለኛ ነኝ ብዬ የማስበው ቀጣይ ከሐምሌ 8 ጀምሮ አገራዊ ምክክር ኮሚሽን እንደ ኢትዮጵያ እንመክራለን፣ ኢትዮጵያ ትመክራለች። የዛ አንድ ተሳታፊም ነኝ። በዚህ አጋጣሚ እድለኛ ነኝ። በጣም ትልልቅ ኢሹዎች ተነስተው የነበሩብን ባክሎኮች አስተካክለን የተሻለ እቅድ የተሻለ መርህ አውጥተን የጀመርነውን ብልጽግና ከዚህ በተሻለ መንገድ ይሳካል ብዬ አስባለሁ። የሚመሰረተው መንግስት ይሄን ያስቀጥላል ብዬ አስባለሁ። እኛም ደግሞ በተመደብንበት ተጨማሪ ኃላፊነት ተጨማሪ ሀገራዊ ጉዳዮች ይመጣሉ ብለን እናስባለን እና ተባብረን ተጋግዘን ይችን ሀገር ለሁሉም የተመቸች ለሁሉም የምትሆን ሀገር እንፈጥራለን ብዬ አስባለሁ እና የእናንተም የሚዲያዎች ሚና የመላ ኢትዮጵያውያን ሚና የጎላ ሆኖ ሀገራዊ ምክክራችን የቀረቡ አጀንዳዎች ፍሬ አፍርተው ወደ ስራና ወደ እቅድ ተለውጠው የዛሬ 10-20 ዓመት የተሻለች ኢትዮጵያን
ተምሳሌታዊ ኢትዮጵያን እንፈጥራለን ብዬ አስባለሁ። ሙሉ ባለተስፋም ነው። ፈጣሪ የሚጨመርበት የሚለውን ሀሳብ ለማንሳት ያጸደቅነው በጀት ከአምናው አንጻር ሲታይ ብዙ ነው። ወደ 2.3 ትሪሊየን የሚደርስ በጀት ነው የጸደቀው። ከዚህ ውስጥ ወደ 500 ቢሊየን እና ከዛ በላይ ለካፒታል በጀቶች የሚውል ነው። በየቦታው የተጀመሩ ፕሮጀክቶች አሉ፣ የመንገድ ፕሮጀክቶች አሉ፣ ብዙ ነገሮች አሉና በዚህ ገንዘብ ያንን ሁሉ ማሳካት እንችላለን ወይ? አይዳውት። እንደዛም ሆኖ ግን ቢያንስ ለማለቅ የደረሱ የተጀመሩ ማለቅ ያለባቸው ፕሮጀክቶች ቅድሚያ የተሰጧቸው በመሰረተ ልማት ወደ ኋላ የቀሩ አካባቢዎች እንደ ቤንሻንጉል ጉሙዝ፣ ጋምቤላ አይነት ክልሎች ህዳሴው ግድብም ቀጣይ የቱሪዝም መስህብ ስለሚሆን እዛ አካባቢ ያለው መሰረተ ልማት ከዚህ በጀት እንግዲህ ታሳቢ ተደርጎ ይሰራል ብለን ተስፋ እናደርጋለን። ግን ያው ካለን ወደ 1.5 ትሪሊየን ገቢ እንሰበስባለን ተብሎ ነው 2.3 ትሪሊየን ብር በጀት ያጸደቅ ነውና ገቢ ማሰብሰቡም ቀላል አይደለም። ባይዘወይ አንደኛ ኢንፎርማል የሆነው ሴክተር ወደ ፎርማል ማምጣት ይጠበቃል። ታክስ ቤዙን ማስፋት ይጠበቃል። ከዛ አንጻር ብዙ ስራዎች ብዙ ኃላፊነቶች መንግስት ላይ ይጠበቃሉ። ይህንን ደግሞ ምክር ቤቱ እያገዘ ይሳካል የሚል ተስፋ አለኝ ማለት። ከቀጣይ አኳያ አሁንም ይሄንን በጀት አንደኛ በቁጠባ መጠቀም ያስፈልጋል። ግልጽ በሆነ መንገድ መጠቀም ያስፈልጋል። ዋና የለውጥ ግቦችንና ዓላማዎችን እንዲያሳካ ማድረግ ይጠይቃል። ህዝቡ የሚያነሳቸውን ዋና ጉዳዮችን መሰረት አድርጎ ምንም እንኳን በእቅዱ የተካተተ ቢሆንም እነዚህን በደንብ ምንድነው ለውጥ የሚያመጣው ትልቁ ችግር ሲፈታ ትንሹ ችግር ይፈታልና በዋናነት ለመሰረታዊ የሆኑ ጉዳዮች ላይ ሀብቱንን እዛ ላይ በመዋል ክትትል ቁጥጥር በማድረግ በቁጠባ በመጠቀም በፕላን በእቅድ በመጠቀም ይህንን በጀት ውጤታማ ማድረግና ሀገራችን ያሰበችውን የብልጽግና ደረጃ ላይ ለመድረስ እንዲያስችል መሰራት አለበት ብዬ አስባለሁ። ስለዚህ ፈጻሚውም አካል ተቆጣጣሪውም አካል በደንብ ተቀናጅቶ ከሰራ ይሄ በጀት በጣም ትልቅ በጀት ነው። ሀገራችን የምትፈልገውን ግብ ለመድረስ ትልቅ አስተዋጽኦ ያደርጋል የሚል እምነት አለኝ። እንግዲህ ፈጣሪ ደግሞ ተጨምሮበት ደግሞ ሀገራችንም ደግሞ በተያዘው መንገድ ሰላም ሆኖ ሁሉም ከጫፍ ጫፍ ተንቀሳቅሶ ሀብት የሚያመነጭበት ልማቱን የሚያሳልበት ሁኔታ እንዲሆን እመኛለሁ። እንግዲህ በ2019 በጀት ዓመት ተአምራዊ በጀት ነው ማለት እንችላለን። ከቢሊየን ወደ ትሪሊየን መሸጋገር ከዛም ደግሞ 2 ትሪሊየን 2.34 ትሪሊየን በጀት መመደብ ማለት የአገራችን የእድገት ምጣኔ ከፍ ያለ አስደማሚ በጀት ማለት እንችላለን። በእኛም በምክር ቤት እኔም እንደ ምክር ቤት አባል በጣም ኩራት የተሰማኝ በጀት ነው ማለት በእኛ ጊዜ ይሄ በጀት ተግባራዊ እንዲሆን ማጽደቃችን ለኔም ኩራት ነው፣ ለኢትዮጵያ ሕዝብም ኩራት ነው። ኩራት ብቻም ሳይሆን ደግሞ ያሉብን እዳዎች ብዙ ናቸው። በአግባቡ ስራ ላይ ማዋል አለባቸው። በቁጥብ ማለት በጣም ወሳኝ የሆኑ ፕሮጀክቶች ላይ ወሳኝ የሆኑ የጤና ተቋማት ላይ እንደዚሁም የትምህርት ቤት የኑሮ ውድነት ላይ ብዙ ድጎማ የሚደረግበት መንግስት ለህዝብ ጥቅም የሚያደርጉበት በጀት በአግባቡ ስራ ላይ እንዲውል ክትትል መደረግ አስፈላጊ ነው። ግን በጀቱ በራሱ ትልቅ የኢትዮጵያ ከፍታን ያሳየበት ነው ማለት ይችላለሁ። ስለዚህ ለካፒታል ፕሮጀክት ካፒታል በጀት ትልቁን ፐርሰንት ይይዛል። ይሄንን ደግሞ በአግባቡ ምክር ቤቱም የክትትል የቁጥጥር ስራውን አጠናክሮ ቢቀጥል የተሻለ አፈጻጸም ከዚህ በላይ ካለፉት 5 አመታት ካለፉት 2018 አመት በላይ ማስፈጸም እንችላለን፣ አቅማችን የጨመርን መሄድ እንችላለን የሚል ሀሳብ አለኝ እና በአግባቡ ቁጥጥር ክትትል መደረግ አለበት። ይሄ በጀት 2.34 ትሪሊየን መመደቡ በራሱ ብቻ በቂ አይደለም። ሌሎች በዚህ ውስጥ ብልሹ አሰራሮች በአግባቡ መታገል አለበት። ቀጣይ የምክር ቤት አባልም ቀጣይ መንግስታችንም በዚህ ላይ ቁርጥ አቋም ስላለው ይሄንን በአግባቡ እየተከታተለ ተፈጻሚ እንዲሆን ማድረግ እንዳለበት ይሄንም እንዳንድ ምክር ቤት አባል ይሄንን ማለት ፈልጋለሁ። አመሰግናለሁ። ልዩ ትኩረት መስጠት ይፈልጋል። የተመደበው ባጀት ትልቅ ነው፣ ግን በትክክል መምራትን ይፈልጋል። ስፔሻሊ ፕሮጀክት ላይ አሁን የመንገድ ፕሮጀክት ትልቁ የመልካም አስተዳደር ችግር የሚነሳበት ትልቁ ዘርፍ የመንገድ ዘርፍ ነው፣ የመንገድ ልማት ነው። እሱም ከአመራሮቹ ጀምሮ ራሱን የቻለ ችግር አለበት። ለምሳሌ ከክትትልን ፕሮጀክት ይሰጣሉ፣ ግን ክትትል የለም።
ኢራ ወይ ደግሞ የኢትዮጵያ መንገዶች አስተዳደር ኃላፊዎች የሚከታተሉት ፕሮጀክት የተወሰኑ ፕሮጀክቶች ናቸው። ሌሎች ባጀት መድቦ ሰጥቶ ስራ አስጀምሮ የት የማያውቁት ስራ ኃላፊዎቹ ሚኒስትር ተቋሙ ስራው የት እንዳለ የማያውቁት ማአት ፕሮጀክት አለ። እኔ የማውቃቸው ለምሳሌ እኔ ወከልኩበት ወረዳ ፕሮጀክቱን ሰጥቶት የት እንዳለ የማያውቁት በ2013 ዓመተ ምህረት የተሰጠው 2017 ያልቃል ተብሎ የተሰጠው ከጊምቢ እስከ መቱ የሚሄደው ሎት ዋን መንገድ አፈጻጸሙ 32% ነው፣ ግን ማለቅ የነበረበት 2017 ነው። አንድ አመት አልፎታል። እና እንዲህ አይነት መንገዶች ማአት መንገዶች አሉ። ዳሪሙ ላሎ በ2019 ያልቃል ተብሎ ይጠበቃል፣ ግን ከ20% በታች ነው ያለው። እንዲህ አይነት ማአት ፕሮጀክቶች አሉ። የመንገድ ፕሮጀክቱ ችግር የባጀት እጥረት መኖሩ እንዳለ ሆኖ ግን ትልቁ ችግር ክትትል ሂደቱ በጣም ደካማ ነው። ከሚኒስቴር መስሪያ ቤቱ ጀምሮ ለመንገድ የሚደረገው ክትትልና ድጋፍ እጅግ በጣም ደካማ ነው። ኮንትራክተሮችና አማካሪዎች እንደፈለጉ የሚጫወቱበት ተቋም ቢኖር በኢራ የሚሰራ እንትን ነውና አሁን ከ200 ቢሊዮን ብር በላይ ተመድበዋል በ2019 ልዩ ክትትል ካልተደረገ በስተቀር አሁንም ወደ ነበርንበት ችግር ልንመለስ ስለምንችል ሚኒስቴር መስሪያ ቤቱ የሚመሰረተው መንግስትና ፓርላማም ልዩ ትኩረት ሰጥቶ ኢራ ላይ መስራት አለበት ብዬ ያስባለሁ። እንደ ጥቅል ኢትዮጵያ እንግዲህ ባለፉት 5 ዓመታት ዛሬ ላይ እዚህ ደርሳለች። 2.3 ትሪሊዮን በወሬ ደረጃ ሌሎች ሀገሮች የምንሰማው ገንዘብ ነው። እውነት ለመናገር ታስታውሱ ከሆነ ከ600 ቢሊዮን ትልቅ ነው ብለን ነው እንትን ስናስብ የነበረውና ትልቅ በጀት ነው ያለን። ተባብረን ይህን በጀት አስፈጻሚውን በደንብ ሰርቶ የመንግስት ምንድነው የህግ አውጪውን በደንብ ተቆጣጥሮና ተከታትሎ እንዲሁም ማህበረሰቡም የስራ ባህሉን አሳድጎ ኢትዮጵያን ወደ አደገች ወደ በለጸገች ሀገር ማሸጋገር አለበት ብዬ አምናለሁ። የተከበራችሁ ተመልካቾቻችን ከእንግዶቻችን ማብራሪያ እንደተረዳ ነው በጀት እንዲሁ ተራ የቁጥሮች ስብስብ ሳይሆን የሀገር ህልውናን እድገትንና ተወዳዳሪነትን የሚወስን ሳይንስ ነው። ይህ ሳይንስ ደግሞ ፍጹም የሆነ ህገ መንግስታዊ ተጠያቂነትና ቁጥጥር ሲታከልበት የህዝባችንን ተጨባጭ ተጠቃሚነት ያረጋግጣል። የህዝብ ተወካዮች ምክር ቤት የህዝብን አደራና የሀገርን ሀብት ለመጠበቅ በአዲሱ የ2019 በጀት ዓመትም የፊዚካል ዲሲፕሊንን የማስከበር የሀብት ብክነትን የመከላከልና ተጠያቂነትን የማረጋገጥ ህገ መንግስታዊ ግዴታውን በላቀ ጽናት ይወጣል። ስለነበረን ቆይታ እጅግ አድርገን እናመሰግናለን።